ጥያቄዎች በብዛት አሉ። ከነዚህ የመጀመሪያው ማህሌት እንዴት ተጀመረ? የስሙ ትርጉምስ ምንድነው? በቤተ ክርስቲያንስ እንዴት ይፈጸማል? የሚል ጥያቄ ነው። ማህሌት ቋንቋው ቃሉ የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም እንደ ሁኔታው ሁለት መልክ ይሰጣል። መንፈሳዊ ከሆነ ምስጋና ማለት ነው። በስጋዊ መልኩ ግን ዘፈንም ይባላል። በምስጋና ደረጃ ለእግዚአብሔር ካልሆነ በስተቀር ለሰው አይሰጥም። ዘፈን በሚለው ደረጃ ግን ወዳጅ ለወዳጁ፣ ወንድም ለእህቱ፣ እህት ለወንድሙ፣ ጓደኛ ለጓደኛው በግጥም በዜማ የሚሰጠው ወይም ደግሞ በባህል መሰረት በዓላትን እየጠበቁ ለዘመን መለወጫ፣ ለመስቀል፣ ለልደት፣ ለጥምቀት ወይም ለሰርግ ይህን በመሳሰለ ሁኔታ የሚደረገውን ሁሉ ያጠቃልላል። አንዳንድ ጊዜም ወዳጅ ለወዳጁ ወይም ወዳጅ ለወዳጇ የሚያደርጉት ጭውውት ፍቅርን የሚገልጽ ሆኖ ስለሚገኝ በእግዚአብሔርና በምዕመናኖቹ መካከል ያለውን አንድነት፣ ጥብቅነት፣ ጽናት ለማስረዳት የተገለጸባቸው መጻሕፍት አሉ። ለምሳሌ መኃልየ ሰሎሞን የሚባለው ክፍል በሁለት ተዋዳጆች ልዩ ጾታ፣ ተፈላላጊ ጾታ ባላቸው በሁለቱ ተዋዳጆች በሙሽራውና በሙሽሪት ፍቅር ላይ የተመሰረተ ሆኖ የሃይማኖት አንድነት ባላቸው በእግዚአብሔርና በምዕመናኖቹ የሃይማኖት አንድነት ባላቸው በእግዚአብሔርና በምዕመናኖቹ በብሉይ ኪዳን በእግዚአብሔርና በእስራኤል፣ በሐዲስ ኪዳን በክርስቶስና በቤተ ክርስቲያን የተነገረውን ምሳሌ የሚያጸና ሆኖ ይገኛል። ይህንንም አንድ በእውቀት በእምነት ፍጹም የሆነ ሰው፣ ሁለት በትሩፋት በጸጋ እድገት ያገኘ የበቃ ሰው ካልሆነ በስተቀር ሊጸልየው አይገባም ይላሉ አበው። ምክንያቱም ስንኙ ቅኝቱ በፍቅር ላይ የተመሰረተ እንደመሆኑ መጠን ሙሽራዬ እየተባባሉ የሚነጋገሩበት ለውጥ ያለበት ስለሆነ ለዚህ ያልደረሱ ሰዎች ወይም በሃይማኖታዊ እምነትና በመንፈሳዊ ዕውቀት ፍጹም ያልሆኑ ወይም በጸጋ ያልበቁ ሰዎች ትርጉሙን ወደ ስጋዊ ፍላጎትና ጠባይ እንዳይለውጡት የሚያሳስብ ስለሆነ መኃልየ ሰሎሞን የሚጸልዩ ሰዎች ሁሉ በዚህ ፍጹም መሆን አለባቸው ይላሉ። እንግዲህ በሁለቱ ተፈላላጊ ጾታ መካከል ያለው ፍቅር ጠንካራ፣ ሁለቱን የሚያስተሳስር የሚያዋህድ እንደመሆኑ መጠን በሃይማኖትም
እግዚአብሔርን ከምእመናኑ ምእመናኑን ከእግዚአብሔር የሚያዋህድ የሃይማኖት ፍቅር ስላለ በዚያ መሰረት የተዘጋጀ ነውና ነው። እንግዲህ በሁለት መልክ ነው እንዳልነው በተዋዳጆች መካከል ሲነገር በስጋዊ ቋንቋ ሁለቱ የሚወዳደሱበት ነው። በመንፈሳዊ ቋንቋ ከሆነ ግን እግዚአብሔር የሚመሰገንበት ነው። ምስጋናውም የዜማ ምስጋና ነው። የዜማ ስለሆነ ይህ ምስጋና በመላእክትም በሰዎችም ዘንድ አለ። አነጋገሩ በትምህርት ቤትና በቤተ ክርስቲያን ለየት ያለ ድምፅ አለው። በቤተ ክርስቲያን በትምህርት ቤት ልጆች ፊደል ሲማሩ ሀ ሁ ሂ እያሉ የሚስቡትን የአሳሳብ ድምፅ ይዞ ይመሰረታል። ከዚያም ከቁጥር ትምህርት ወደ ግዕዝ ይባላል። እድገት ነው። ይህ ደግሞ በቁጥር ትምህርት አንዳንድ ፊደል ብቻ በድምፅ እየነዘረ ይናገረ የነበረውን 2-3 ፊደሎች እያገናኘ የሚናገርበት ክፍል ነው። ለምሳሌ መልእክተ ዮሐንስ ቀዳማዊ ይህን በመሰለ ዜማ በግዕዝ 2-2ቱን ፊደል 3-3ቱን ፊደል እያጣመረ በዜማ ድምፅ እያነዘረ እያገናኘ ይማርባቸዋል። በሶስተኛው ውርድ ንባብ ይባላል። ከግዕዙ ደግሞ በርከት ያሉ ቃላትን በአረፍተ ነገር ደረጃ እያገናዘበና እየለየ የሚናገርበት የዜማ ድምፅ ነው። ይህም መልእክተ ዮሐንስ ቀዳማዊ ንዜነወክሙ በእንተ ውእቱ እያለ ከቀድሞው ከቁጥሩ ዜማ የግዕዙ ዜማ ሳብ እንደሚል ይህም ደግሞ ከግዕዙ ዜማ ሳብ ያለ ሆኖ የሚነገርበት ነው። በአራተኛው ደረጃ የንባብ ዜማ ይባላል። መልእክተ ዮሐንስ ቀዳማዊ ንዜነወክሙ ብሎ በማፋጠን የሚሰጥበት ድምፅ ያለው ነው። ከዚህ ቀጥሎ ወደ መዝሙረ ዳዊት ሲገቡ ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ እያለ ደግሞ በልዩ ዜማ ይቀበለዋል። እንግዲህ እስካሁን ያለው ሁሉ በትምህርት ቤት የጥንት መሰረታዊ ዜማ የሚነገር ነው። ከዚህ በላይ ያለው ግን በአምስተኛው ክፍለ ዘመን ከተነሳው ከቅዱስ ያሬድ የተወረሰ ትምህርት ነው። እሱም መሰረታዊ የዜማ መልኩ 3 ነው። ግዕዝ፣ ዕዝል፣ አራራይ ይባላል። በዚህ በ3ቱ ዜማ ይቃኛል። ግዕዙ ሃሌ ሃሌ ሉያ ዘወረደ እምላእሉ የሚል ነው። አልጸቀ ሳውል አገረ ደማስቆ ግብተ በረቀ መብረቅ ይቤሁ እምሰማይ። ይህ ደግሞ ዕዝል ነው። ሁኑንከ ይህ ደግሞ አራራይ ነው እና በዚህ በ3 መልኩ መሰረታዊ
ቁም ዜማው ይመሰረታል። ከዚህ በኋላ ግን በተለዋዋጭ የዜማ ወዝ በእግዚአብሔር ቤት እግዚአብሔር ይመሰገንበታል። በቁም ዜማ ድምፅ፣ ከዚያ ዝማሜ፣ ከዚያ ቁም ወይም ንዑስ መረግድ፣ ከዚያ ድርብ ወይም አብይ መረግድ፣ ከዚያ ጽፋት ተብሎ በእነዚህ ክፍሎች መደበኛ ሙያ ተሰጥቶት በቤተ ክርስቲያን ይዘመርበታል፣ እግዚአብሔር ይመሰገንበታል። እንደ ሁኔታው አብይ ጾምን በመሰለ ወራት በዝማሜ ብቻ ይባላል። ቢመለስ ቢቀለስም ያው ዝማሜ ነው። በመቋሚያ በእግር ሽብሸባ በመወዛወዝ ይፈጸማል። የቃሉን የድምፁን ንዝረት ተከትሎ የእግሩም ሽብሸባ የመቋሚያውም ንቅናቄ ያንን ተከትሎ ይሄዳል። መስገድ፣ መቅናት፣ መውደቅ፣ መነሳትም ቀኝ ግራ ማለትም ወደፊት ወደ ኋላ ማለትም አለበት። ከዚህ ውጪ በሆኑት በልዩ ልዩ በዓላት ግን ላይ እንደተናገርኩት በቁም ዜማ ተነስቶ በዝማሜ ከዚያ በጸናጽል ቁም ወይም ንዑስ፣ አብይ ወይም ድርብ፣ ከዛ ቀጥሎም ጽፋት በሚባለው የአነጋገር ስልት እግዚአብሔር ይመሰገንበታል። ዜማ ቀደም ብለን እንደጠቀስነው አይነቱ ብዙ ነው ብለናል። ለትካዜ፣ ለመዝናናት፣ ለደስታ፣ ለሐዘን፣ ለብስጭት፣ ለመረጋጋት ብዙ መልክ ያለው መሆኑን አሳይተናል። በትምህርት ቤትም በቤተ ክርስቲያንም እንዳለ ተናግረናል። ለዚህም ብዙ መሳሪያዎችም አሉት። እንደሚታወቀው ክራር፣ መሰንቆ፣ ከበሮ፣ በገና፣ ነጋሪት፣ ዋሽንት ይህን የመሳሰሉ ሁሉ እንደ የፍቅሩ ሰው የሚገለገልባቸው ስጋውያንና መንፈሳውያን መሳሪያዎች አሉ። በቤተ ክርስቲያን ግን አዝማሚያው አብዛኛው ጊዜ ምስጋና የሚፈጸምባቸው መጀመሪያ ለመክፈቻ ነጋሪት፣ ከዚያ በኋላ ከበሮና ጸናጽል ናቸው። ከዚህ ውጭ የሆኑት መሰንቆና በገናም እንኳ ቢሆኑ አንዳንድ ጊዜ ህዝባውያን ምዕመናን፣ ሽማግሌዎች ይገለገሉባቸዋል እንጂ ቤተ ክርስቲያን በእነዚህ አትገለገልም። እንዲሁም የምስጋናው በቤተ ክርስቲያን የሚፈጸመው የምስጋና አይነት ሰዓቱን ጭምር ተከትሎ የሚነገር አለ። የሌሊት የመዓልት ሰዓታት፣ ስብሐተ ነግህ የጧት ምስጋና፣ መዝሙር ዘሌሊት የሌሊት መዝሙር ወይም መወድስ፣ የሌሊት ወይም ውሎ ማህሌት፣ የሰርክ ዋዜማ እየተባለ ይነገራል።
ከነዚህ መካከል ማህሌት በሰርግ ዘፈን አይነት የተዘጋጀ ነው ማለት ይቻላል። ሌላው ሁሉ የዘፈን አይነት ልዩ መልክ አለው። የሰርግ ዘፈን ግን የሙሽራውንና የሙሽራይቱን አንድነት የሚመለከት ነው። የሙሽራውንና የሙሽራይቱን አንድ አካል መሆን የሚመለከት ነው። ማህሌትም በዚህ አይነት የተዘጋጀ ነው። በድሮ ጊዜ እስራኤል እና እግዚአብሔር በአሁኑ ጊዜም ምዕመናንና ክርስቶስ አንድ መሆናቸውን ምዕመናን በሃይማኖት ወደ እሱ ሲቀርቡ ክርስቶስ ደግሞ በተዋህዶ በእነሱ የሚያድር መሆኑን በእነሱ አድሮ የሚኖር መሆኑን በእነሱ አድሮ የሚቀድሳቸው መሆኑን በእነሱ አድሮ የሚያከብራቸው መሆኑን የሚገልጽ ምስጢር ስላለው በሙሽራና በሙሽራይቱ አንድነት ምስጢር ላይ የተመረኮዘ አካሄድ ነው ያለው እና ስለዚህ ማህሌት ይባላል። ሰዓቱ ላይ እንደተናገርኩት ቀንም ሌትም ሊሆን ይችላል ማለት ነው። ማህሌት ሰዎች ብቻ አይደሉም፣ መላእክትም ያመሰግኑበታል። ፍጥረት ሁሉ የሚያመሰግንበት ልዩ ልዩ ቋንቋና ዜማ ያለው ቢሆንም መላእክት በተለይ የማህሌት ምስጋና እንዳላቸው ቅዱስ ያሬድ በተናገረው በዜማው ጠቅሶታል። ዋይ ዜማ በሰማይ ኩበሰማይ መላእክት ቅዱሳን እንዘይብሉ ቅዱስ 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 እግዚአብሔር ጸወት። መላእክት አሸናፊ እግዚአብሔር ቅዱስ 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 እያሉ በሰማይ ሲያመሰግኑ የሰማሁት ዜማ ወይ ዜማ ብሎ በናፍቆትና በጸጸት አዘክሮታል። ነቢዩ ኤርምያስም ስለ ቅዱስ ሚካኤል ዜና ሲናገር ሊቀ መላእክት ሚካኤል ጣፋጭ ድምፅ ያለው ማህሌታዊ ነው ብሎታል እና በመላእክት መካከል የመዝሙር የማህሌት የዜማ ምስጋና እንዳለ ይነገራል። ለእኛም በቅዱስ ያሬድ አማካይነት እግዚአብሔር ከመላእክት ምስጋና ስላካፈለንና ስላሳተፈን ቤተ ክርስቲያን በማህሌት እግዚአብሔርን ታመሰግናለች። ይልቁንም በታላላቅ በዓላት ልደትን፣ ጥምቀትን፣ ፋሲካን ይህን በመሳሰሉት በጌታ በዓላትና በእመቤታችን በዓላት የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የጳጳሳት፣ የሊቃነ ጳጳሳት፣ የቅዱሳት አንስት፣ የቅዱሳን መላእክት መታሰቢያ በሚደረግበት ቀን ሁሉ ፈጥሮ መርጦ ለቅድስና ያበቃቸውን አምላክ ታመሰግናለች እና የኃይለቱ የምስጋና ክፍል ማህሌት ይባላል። ሰዓቱ እንደ ሁኔታው ነው። ቅዳሴው ጠዋት ከሆነ ማታ ተጀምሮ ጠዋት ይፈጸማል። ቅዳሴው በሰዓት በ9 ሰዓት ከሆነ ማታ ወይም ጠዋት ተጀምሮ 10 ሰዓት ይፈጸማል። በዚህ አይነት ስርዓት የሚመራ ነው። ከዚህ ጋር አብረው የሚሄዱ ስብሐተ ነግህ አርያም ማህሌት እንደሚባሉ አይነት እንደዚሁ ደግሞ ዝማሬ መዋሥዕት የሚባሉ
የቅዱስ ያሬድ ድርሰቶች የምስጋና ድርሰቶች አሉ። ማህሌት ማታም የሚጀመር ጧትም የሚጀመር የዕለቱን የበዓል ሁኔታ በሚያዘክር ምስጢር ላይ ተመስርቶ እየተስፋፋ የሚዘመር የሚነገር ሲሆን ዝማሬ ደግሞ በበዓሉ ፍጻሜ ላይ ቅዳሴ ውጭ ሲሆን ስለ ሥጋው ደሙ ክብር የሚዘመር ምስጋና ነው። በኢትዮጵያ ቤተ ክርስቲያን መንፈሳዊ ሥርዓት ሁሉ ማተሚያውና መደምደሚያው ጸሎተ ቅዳሴ ነው። ጸሎተ ቅዳሴ ምስጋና ወይም ጸሎት ብቻ አይደለም፣ የሃይማኖት መመስከሪያም ነው። የሃይማኖት ማስተማሪያ መማሪያም ነው። የቅዳሴው ክፍል 3 ክፍለ ሥርዓት አለው። አንደኛው የትምህርት ክፍል ነው። ይህም ቅዳሴ ከመግባታቸው በፊት እና በኋላ ተብሎ ከሁለት ይከፈላል። ቅዳሴ ከመግባታቸው በፊት በዝግጅት ላይ ሳሉ ቄሱ ለማስቀደስ ወይም ለመቁረብ የተሰበሰቡ ምዕመናን ለምን እንደመጡ የሚቀበሉት ሥጋውና ደሙ የማን እንደሆነ ከማን እንደተሰጠ ምን ለማግኘት እንደሚቀበሉት እንዲያውቁ ትምህርት ይሰጣቸዋል። እንደ ትምህርተ ኅቡዓት ያለ እንደ መጽሐፈ ኪዳን ያለ ከወንጌልም በተቻለው መጠን የተቃቀሰ ያስተምራቸዋል። ይህም እዚያ ቤተ ክርስቲያን የመጡ መንፈሳዊ ነገር ለመሻት እንጂ ሥጋዊ ነገር ለመሻት ሰማያዊ ነገር ለመፈለግ እንጂ ምድራዊ ነገር ለመፈለግ እንዳልመጡ እንዲያውቁት ነው። ከዚህም ይበልጥ በቤተ ክርስቲያን የሚሰጣቸው ቁርባን እንደው ከሜዳ እንደሚያገኙት ኅብስትና ወይን ሳይሆን በጸሎተ ቅዳሴ የከበረ የተለወጠ ከኅብስትነት የአምላክ ሥጋ ወደ መሆን ከወይንነት የአምላክ ደም ወደ መሆን የደረሰ ታላቅ ምስጢር ያለበት መሆኑን ሥጋውን ደሙን መቀበልም የዘላለም ሕይወት ለማግኘት የክርስቶስ ማደሪያ ለመሆን ከክርስቶስ ጋር ተዋህዶ ለመኖር የሚረዳ ሰውን የክርስቶስ አካል ሕዋስ ለመሆን የሚያበቃ ታላቅ ምስጢር መሆኑን እንዲያውቁ እንዲያምኑ ያደርጋቸዋል። እንደ አንድ ትልቅ ቤት ገብተን ኅብስት በልተን ወይን ጠጥተን መጣን እንዳይሉ እና የተሰጣቸው ኅብስት ወይን መልኩ ኅብስት ወይን አካሉ ኅብስት ወይን ቢሆንም ግን የአምላክ ሥጋ የአምላክ ደም መሆኑን እንዲያውቁ የሚማሩበት ክፍለ ትምህርት ነው። ሁለተኛው ቅዳሴ ከገቡ በኋላ የሚሰጠው ነው። ቅዳሴ ሲገቡ ዲያቆኑ በአዋጅ ማስጠንቀቂያ ይሰጣል። ማስጠንቀቂያውን የሰጡ ሐዋርያት ናቸው። ከሲኖዶስ መጻሕፍት ክፍል አብጥሊስ በሚባለው ተጽፎ ይገኛል እና ቅዳሴ ሲገቡ ዲያቆኑ እመወብሲ ምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይሰማ መጻሕፍተ ቅዱሳተ ወይተመጦ እምቁርባን ይስተረድም ቤተ ክርስቲያን እስመ አማሰነ ሕገ እግዚአብሔር ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ብሎ ያውጃል።
ምን ማለት ነው? ከምዕመናን ወገን ወደ ቤተ ክርስቲያን የመጣ ሰው ቢኖር በቅዳሴ ጊዜም መጻሕፍት ቅዱሳትን ለመስማት የተዘጋጀ ባይሆን ወይም በጥንቃቄ ባይሰማ ሰምቶም ስጋውን ደሙን ባይቀበል ከቤተ ክርስቲያን ይባረር፣ ይውጣ፣ የእግዚአብሔርን ሕግ ያፍርሷልና በሰማያዊ ንጉሥ ፊትም ቆሞ ደጅ መጥናትን ንቋልና ብሎ ያውጃል። በዚህ ጊዜ የሚችል ማስቀደስ ነው እንጂ እዛ ቆሞ በወሬ ወይም በግል ጸሎት ማደናገር ክልክል ነው። ከዚህ በኋላ እንደታዘዘው ጌታችን በመጽሐፈ ኪዳን በ11 እና በ12 አንቀጽ ስለ ቤተ ክርስቲያን በሰጠው ትእዛዝ መሰረት በቅዳሴ ጊዜ የሚነበቡ መጻሕፍት ተለይተዋል። እነዚህም የጳውሎስ መልእክታት፣ የሐዋርያት መልእክታት፣ ግብረ ሐዋርያትና ወንጌል ናቸው። ለዕለቱ ከተመረጠው ምንባብ ቄሱ፣ ዲያቆኑ እየተፈራረቁ በማንበብ ትምህርቱን ለምዕመናን ይሰጣሉ። ንባቡም ምዕመናን በሚሰሙት ቋንቋ ነው። የማይሰሙት ከሆነ ደግሞ ችሎታ ያለው ሰው ተነስቶ ማብራሪያ ይሰጣቸዋል። ይህ ሲፈጸም የመጀመሪያው ክፍል ያልቃል። ወደ ሁለተኛው ክፍል ከመግባት አስቀድሞ ምናልባት የክርስቲያን ቤተሰብ ሳይሆኑ ቀርተው በልጅነታቸውም ጥምቀትን ሳይቀበሉ ቀርተው ካደጉ በኋላ ከልዩ ልዩ አገር፣ ከልዩ ልዩ ወገን፣ ከልዩ ልዩ ጎሳ መጥተው ለማመን በትምህርት ላይ ያሉ ቢኖሩ ወይም ካላመኑ ወገኖች ወደ ሃይማኖት ለመግባት የመጡ ቢኖሩ የተወሰነ ጊዜ አለ እየተማሩ ጥምቀትን የሚጠባበቁበት። ያ ጊዜ እስኪደርስ ድረስ ከትምህርት በኋላ ዲያቆኑ ጻውኑ ክርስቲያን ሃይማኖት ያልተሟላላችሁ፣ ሙሉ እምነት ያልደረሳችሁ፣ ጥምቀትን ያልተቀበላችሁ ወገኖች አሁን ውጡ ብሎ ያውጃል። ያን ጊዜ እነሱ ይወጡና ሙሉ ጥምቀት የተጠመቁ የቤተ ክርስቲያን ሙሉ ምዕመናን የሆኑ ወንዶች፣ ሴቶች፣ ሽማግሌዎችና ልጆች ይቆያሉ። በሁለተኛው ክፍል ህብስቱ ወይኑ የአምላክ ሥጋ የአምላክ ደም ለመሆን የሚከብርበት ጸሎተ ቅዳሴ ይጀመራል። እስካሁን የነበረው ሥርዓተ ቅዳሴ ይባላል። ከዚህ በኋላ ግን ፍሬ ቅዳሴ ይባላል። ፍሬ ቅዳሴ መባሉም አሁን ቄሱ ትምህርቱን ጨርሶ እጁን ታጥቦ ንጹሕ የሆነ ሥጋውን ደሙን ይቀበል፣ ንጹሕ ያልሆነ ግን ይጠብቅ ብሎ አውጆ ራሱን ነጻ ካደረገ በኋላ ምዕመናን ለመቁረብ ይዘጋጃሉ። እሱም በፊቱ የቀረበውን በጻሕሉ ላይ ያለውን ህብስቱን፣ በጽዋ የተቀዳውን ወይኑን ፍሬ ቅዳሴውን በመጸለይ ያከብራል። የአምላክ ሥጋ የአምላክ ደም ያደርጋል። ይህ ከተፈጸመ በኋላ ሁሉም ለሶስተኛው ክፍል ይዘጋጃሉ። ሶስተኛው ክፍል መቀበል ነው። ሁሉም በያሉበት ቆመው ደጅ ሲጠኑ እንደቆዩ አሁንም ሰልፋቸውን ጠብቀው ተራቸውን አስተካክለው እየቀረቡ ከቄሱ እጅ ሥጋውን ደሙን ይቀበላሉ። መጀመሪያ ከመንበሩ ላይ የሚቀበሉ ቀሳውስት፣ ቀጥሎ ከመንጦላይት ግቢ የሚቀበሉ ዲያቆናት፣ ከዛ በኋላ ከመንጦላይት ውጪ በየደረጃቸው ወንዶች፣ ሴቶች፣ ደናግል፣ መነኮሳት፣ አስቀድሞ ግን ሕፃናት የዕለት ጥምቀት የተቀበሉ ካሉ እነሱ ይቀበላሉ። ይህ እንግዲህ የማቀበል የመቀበል ስርዓት ነው። ጌታችን በመጽሐፈ ኪዳን ያስተማረው
የምስጋና መዝሙር አለ። ቅዱስ 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 ስሉስ ዘይትነገር የሚለውን እሱን እየዘመሩ በየተራቸው ሥጋውን ደሙን ይቀበላሉ። ጌታ ሐሙስ ማታ ለደቀ መዛሙርቱ ሥጋውን ደሙን በሰጣቸውና ሥርዓተ ቁርባንን በሰራላቸው ጊዜ ሥጋውን ደሙን ከተቀበሉ በኋላ ሰቢሆሙ አንቢቦሙ ወፁ ውስተ ደብረ ዘይት ይላል። አመስግነው ዘምረው ወደ ደብረ ዘይት ወጡ ይላል። በብሉይ ኪዳኑ ሥርዓት የፋሲካ በዓል በሚከበርበት ማታ ባለቤቱ የሚያዘጋጀው 3 አይነት ህብስት 3 አይነት ጽዋ ነበረው እና በመጀመሪያው ህብስት በመጀመሪያው ጽዋ አባቶቻቸው በግብጽ ስደተኞች እንደነበሩ በረሃብ ምክንያት እንደተሰደዱ በዛ ግብጻውያን በጽኑ መከራ እንዳስጨነቋቸው ይተርክና ህብስቱን ወይኑን ያካፈላቸዋል ባለቤቱ። እነሱም ተቀብለው ከዳዊት ሙሴ እግዚአብሔር የአባቶቻቸው አምላክ ለሙሴ በሲና ተራራ ተገልጾ ህዝቡን ከግብጽ እንዲወጣ እንደላከላቸውና ግብጻውያንን በ9 መቅሰፍት በ11ኛ በ10ኛ ሞተ በኩር በ11ኛ ስጥመት ቀጥቶ ከግብጽ እንዳወጣቸው ተርኮ ሁለተኛውን ህብስትና ሁለተኛውን ጽዋ ይሰጣቸዋል። እነሱም ያን ከተቀበሉ በኋላ መዝሙር 112ንና 13ን ይዘምራሉ። በሶስተኛው እግዚአብሔር አባቶቻቸውን 40 ዘመን መና ከደመና እያወረደ ውሃ ከድንጋይ እያፈለቀ መግቦ በመጨረሻውም በኢያሱ መሪነት ለአባቶቻቸው ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ወደ ምድረ ርስት እንዳገባቸው ነግሮ ሶስተኛውን ህብስትና ሶስተኛውን ጽዋ ይሰጣቸዋል። እነሱም ይህን ከጨረሱ በኋላ 115ኛውንና 116ኛውን 17ኛውን መዝሙር ዘምረው ይሰናበቱ ነበር እና በዚህ ሥርዓት ነው ያን ዕለትም የፋሲካው በዓል የተከበረ። መጀመሪያ ጌታ ሞቱን ትንሣኤውን በማዘከር ሲያስተምራቸው ነበረ። በኋላ ደግሞ ከነሱ አንዱ እንደሚያስይዘው ገልጾላቸው ነበር። በሶስተኛው ግን በመጨረሻው ማለት ነው ሥጋውን ደሙን ሰጣቸው። እነሱም እንደ ሥርዓቱ ዘምረው ወደ ደብረ ዘይት ተሰናብተዋል። እሱ ወደ ጸሎት እነሱም ወደ ሚሰነብቱበት ሄደዋል። በዚህ ሥርዓት መሰረት እንግዲህ ሥጋውን ደሙን ምእመናን ከተቀበሉ በኋላ ጸሎተ ቅዳሴ ሲፈጸም ዲያቆኑ ሥጋውን ደሙን ተቀብለናል እግዚአብሔርን እናመስግነው ብሎ ሲያውጅ ዝማሬ የዝማሬ ምስጋና ይዘመራል እና ምስጢሩም የሥጋውን የደሙን ምስጢር ብቻ የሚያዘክር ነው። ህብስት፣ ጽዋ፣ መንፈስ፣ አኮቴት፣ ምስጢር የሚል አለበት። በዚህ መሰረት የሚዘመር መዝሙር ነው። መዋሥዕት ግን ለሙታን እና እንዲሁም ደግሞ በበዓላት የሚዘመር መዝሙር ነው። እንግዲህ ከቅዱስ ያሬድ ለቤተ ክርስቲያን የተሰጠው ዜማ ሁሉ እግዚአብሔር የሚመሰገንበት ቤተ ክርስቲያን የምትገለገልበት ብቻ ነው። ሥጋዊ ምስጋና ሥጋዊ አገልግሎት የለም እና
በዚህ ጉዳይ ላይ ተካፋይ የሚሆኑ የሚያዳምጡ ሁሉ በልቦናቸውን አንቅተው በመንፈሳዊ ሕይወት ሊሰለፉ ይገባቸዋል። የካህናት አለባበስ ነው ጥያቄው። የካህናት ልብስ ዝግጅት ንጽሕናው እንጂ የተወሰነ ግዴታ የለም። ይሁንና እግዚአብሔር ለሙሴ በሰጠው ትእዛዝ መሰረት ለአሮንና ለልጆቹ ማለት የብሉይ ኪዳን ካህናት መሰረት ለነበሩት ለመጀመሪያዎቹ ካህናት ለአሮንና ለልጆቹ ሙሉ የአገልግሎት ልብስ እንዲዘጋጅላቸው ተደርጓል እና ይህም ከመጠምጠሚያ እስከ ሱሪ ከሱሪ እስከ መጠምጠሚያ ያለውን ያጠቃልላል። ከውስጥ ልብስ እጀ ሰፊ፣ ቀሚስ፣ መደረቢያ፣ ላንቃም እና ይህ ሁሉ በዘጸአት 39 ምዕራፍ ተዘርዝሮ የቀረበ ስለሆነ ዝርዝሩን በዚያው መመልከት ይቻላል። ብዙ ጊዜ አሮን ወደ ቅድስተ ቅዱሳን ማለት ጽላትና ታቦት ወዳሉበት በሚገባ ጊዜ የሚለብሰው ነጭ ሐር ብቻ ነው። ሱሪውም ቀሚሱም መጠምጠሚያውም ነጭ ሐር ብቻ ነው። ልዩ ቀለም ያለው አይለብስም እና በዚህ ጊዜ ድቃቅ ዕጣን አለ ተዘጋጅቶ የተቀመጠ የኃጢአቱን መስዋዕት ከሰዋ በኋላ ደሙን ወደ ቅድስተ ቅዱሳን በወጭት ይዞ ይገባል። በዚያም መጀመሪያ ፊቱን ወደ ታቦት መልሶ ወደ ምስራቅ 7 ጊዜ በጣቱ እየጠለቀ ይረጫል። ከዚያ በኋላ የዕጣኑን መሰዊያ ይረጭና ዕጣኑ ላይ ድቃቁን ዕጣን ያደርጋል። የዕጣኑ ጢስ ታቦትን ሲሸፍን ያን ጊዜ የእግዚአብሔር ድምፅ ከታቦት ላይ ይሰማ ነበርና በዚህ ጊዜ የሚለብሰው ነጭ ሐር ነው። ከዚያ ሲወጣም ያንን አውልቆ ለሌላ አገልግሎት እንደገና ሌላ ልብስ ይቀይራል እንጂ ወደ ውስጥ በገባበት በዚያ በነጭ ሐር ልብሱ ወጥቶ ሌላ ስራ አይሰራም ነበረ። ዛሬም ለቅዳሴ በፍትሐ ነገሥት እንደተጻፈው ነጭ ልብስ ነው የታዘዘው። በቀረ ለአገልግሎት ግን ልዩ ልዩ አልባሳት ሊቀርቡ ሊዘጋጁም ይችላሉ። እንደ ሁኔታው ማንም ሰው ደስ ያለውን ለራሱ ደስ ያለውን እንደሚመርጥ ሁሉ ለቤተ እግዚአብሔር አገልግሎትም ደስ ያለውን ልብስ አዘጋጅቶ ሊሰጥ ይችላል። በዚያም ሊገለገል ይቻላል እና ይህንን እንግዲህ ዝርዝሩን መነሻውን በኦሪት ዘጸአት ምዕራፍ 39 ማየት ይቻላል። ቤተ ክርስቲያን ለምን 3 ክፍል ሆና ተሰራች የሚል ጥያቄ ነው የሚቀጥለው። አዎ በብሉይ ኪዳን የነበሩት መገልገያዎች ድንኳንም ሆነ መቅደስ 2 ክፍል ብቻ ነበራቸው። 3ኛው ክፍል አጥሩ ነው። እንግዲህ ያም ቢሆን 3 ክፍል ብሎ ማጠቃለል ይቻላል። የሙሴ ድንኳን ጠቅላላዋ
ርዝመቱ 40 ክንድ ሲሆን 10 ቅድስተ ቅዱሳን ተብሎ የተከፈለ ነበረ እና ጽላትና ታቦት ማዕጠንተ ወርቅና ተቋም ከመንጦላይት ውስጥ በ10 ክንድ ላይ ነበር የሚኖሩ። ይሄ ቅድስተ ቅዱሳን ይባላል። ሙሴ በመጋረጃው ላይ በኪሩቤል መልክ የተቀረጸ ስዕል አድርጎበታል። ወደዚህ ስፍራ ሊቀ ካህናቱ በዓመት አንድ ጊዜ በስሬት ቀን እንደ እስራኤል አቆጣጠር ጥቅምት 10 ቀን እንደኛ አቆጣጠር መስከረም 10 ቀን ይሆናል። በዚህ ቀን ብቻ ነው ወደዚያ ስፍራ የኃጢአቱን መስዋዕት ደም ይዞ የሚገባ እንጂ በቀር አይገባም። የሰሎሞን መቅደስ 60 ክንድ ነው። ከ60ው 20ው ቅድስተ ቅዱሳን ነው። አሁን ያልኳቸውን ንዋያተ ቅድሳት ይጠቀልላል። በዚያ በቅድስተ ቅዱሳን ውስጥ የሚኖሩ ጽላትና ታቦት ማዕጠንትና ተቋም ናቸው። አሁንም ወደዚህ ስፍራ ሊቀ ካህናቱ የሚገባው በዓመት አንድ ጊዜ ነው። ከዛ ውጭ ግን መቅደስ ይባላል። በእነሱ ጊዜ ካህናት ዘወትር መስዋዕት የሚሰውበት፣ ስቡን የሚያቃጥሉበት፣ ደሙን የሚያፈሱበት፣ ህብስቱን ለቁርባንነት የሚያቀርቡበት ክፍል ነው። ከዛ ውጭ ያለው አጥሩ የህዝቡ መሰብሰቢያ አደባባይ ነው። በሐዲስ ኪዳን ሰዎች አንድ እግዚአብሔር ብቻ ከማለት እግዚአብሔር በባህሪ አንድ በአካል 3 ብለው ወደ ማመን ወይም አንድ እግዚአብሔር በ3ቱ አካላት አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ወደ ማመን በደረሱበት በሐዲስ ኪዳን ግን የቤተ ክርስቲያን አሰራር 3 ክፍል ነው። አንዱ መቅደስ፣ ይህ መንበር ታቦት የሚኖሩበት ሁልጊዜም ሥርዓተ ቅዳሴ በጥንቃቄ የሚፈጸምበት፣ ሥጋው ደግሞ የሚከብርበት የሚሰዋበት ክፍል ነው። መቅደስ ይባላል። ወደዚህ ክፍል ስልጣነ ክህነት ማለት ለአገልግሎት የሚያበቃ ስልጣን የሌላቸው ማንኛቸውም ሰዎች አይገቡም። ከከፍተኛ ባለማዕረጎች በሙሉ ቀሳውስት፣ ኤጲስቆጶሳት፣ ጳጳሳት፣ ሊቃነ ጳጳሳት፣ አርዕስተ ሊቃነ ጳጳሳት ሲገቡ ከዝቅተኛ ማዕረግ ዲያቆናት፣ ንፍቀ ዲያቆናት ናቸው የሚገቡ። ሁለተኛው ክፍል ቅድስት ይባላል። በዚህ ፊት ለፊቱ ማለት በመቅደሱ በር ወደ ምዕራብ ፊት ለፊት ያለው አውደ ምሕረቱ፣ ዋናው መቅደሱ በር ላይ ለማቁረብ ድርገት ሲወርዱ ሥጋውን ደሙን ይዘው የሚቆሙበት ነው። ፊት ለፊቱ ላይ ቅዱሳት መጻሕፍት በአትሮንስ ተዘርግተው የሚነበቡበት ነው። መልእክተ ጳውሎስ፣ መልእክታት ሐዋርያት፣ ግብረ ሐዋርያት፣ ወንጌል በየማዕዘኑ ይነበቡበታል።
የጳውሎስን መልእክት የሚያነባው ወደ ምዕራብ ፊቱን ዞሮ ያነባል። የጴጥሮስን መልእክት የሚያነባው ወደ ሰሜን ዞሮ ያነባል። የግብረ ሐዋርያትን የሚያነባው ወደ ደቡብ ዞሮ ያነባል። ወንጌልን የሚያነባው ወደ ምስራቅ ዞሮ ያነባል። በዚህ ስርዓት ነው የሚያነቡት እና መጻሕፍት የሚነበቡበት ክፍል ነው። ሌላው በሰሜን በኩል ወንዶች ምዕመናን ሥጋውን ደሙን ለመቀበል ተሰልፈው የሚቆሙበት ነው። በደቡብ በኩል ሴቶች ምዕመናን ሥጋውን ደሙን ለመቀበል ተሰልፈው በእጅ የሚጠኑበት ነው። በምስራቁ በኩል ከካህናት ከቅዳሴ ውጪ ለቅዳሴ ከተቆጠሩት ሌላ ሥጋውን ደሙን ለመቀበል የሚፈልጉ አእሩግ የማዕረግ ስልጣን ያላቸው መዘምራን ጭምር የሚጠባበቁበት ነው። ሶስተኛው ክፍል ቅኔ ማህሌት ይባላል። በፊት ለፊቱ ወደ ምዕራብ አሁንም በመቅደሱ በር በፊት ለፊቱ ወደ ምዕራብ ያለው መዘምራን በሌሊትም በመዓልትም አገልግሎት የሚያቀርቡበት ነው። ቀደም ብሎ ስለ ማህሌት የዘረዘርነው ሁሉ የሚከናወንበት ይህ ክፍል ነው። በሰሜን በኩል ምዕመናን ወንዶች ቅዳሴ ለማስቀደስ ጸሎት ለመጸለይ የሚቆሙበት ነው። በምዕራብ በኩል ሴቶች ምዕመናት ቅዳሴ ለማስቀደስ ጸሎት ለመጸለይ ትምህርት ለመስማት ቡራኬ ለመቀበል የሚቆሙበት ነው። በምስራቅ በኩል አሁንም ሥጋውን ደሙን የማይቀበሉ ግን ለማስቀደስ ለጸሎት የሚመጡ ስልጣነ ክህነት ያላቸው አሁንም የደከሙ ሽማግሌዎች የሚጸልዩበት ነው። አንዳንድ ጊዜም ሰዓታት ይቆሙበታል እና በዚህ አይነት ሶስት ክፍል ሆኖ የተሰራው ክርስትና ምስጢረ ሥላሴን የሚያስተምር በምስጢረ ሥላሴ የሚፈጸም እምነት ስለሆነ ነው። ውስጥ አንድ መንጦላይት አለው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ምዕመናን የሚያምኑበት የሚመሰክሩበት የሚሰግዱበት ስፍራ ስለሆነ ነው። ወደ ቤተ መቅደስ ለቅዳሴ ለተልእኮ ካልሆነ በስተቀር ማንም ሰው ስልጣነ ክህነት ቢኖረውም ባይኖረውም በዘፈቀደ አይገባም አይወጣም። ወደዚያ በሚገባበት ጊዜም ደግሞ የክህነት ልብስ መልበስ አለበት እንጂ የዘወትር ልብሱን ለብሶ ወደዚያ ስፍራ አይገባም። ወደዚያ ስፍራ ገብቶ መቆም መጸለይም የለም ሰግዶ ለመመለስ ካልሆነ በስተቀር እና ይህ ቦታ እጅግ በጣም ከፍተኛ ቦታ ስለሆነ በጥንቃቄ ሊጠበቅ የሚገባው ስፍራ ነው። ከዚህ ውጭ ያለው ዙሪያው ክበቡ ለትምህርት መስጫ አደባባይ፣ ለማጥመቂያ፣ ለምጽዋት መስጫ የተከፈለ ስለሆነ የሚመች እንደመሆኑ እየታየ የሚሰራና የሚዘጋጅ ነው እና የቤተ ክርስቲያን ስራ ሶስት ክፍል መሆኑ ምዕመናን አብ ወልድ መንፈስ ቅዱስ አንድ አምላክ ብለው የሚያምኑ ስለሆነ ነው። ሌላው ስለ ንዋየ ቅድሳት የቀረበው ጥያቄ ንዋየ ቅድሳት ብዙ ናቸው።
በግልጥም በምስጢርም ቤተክርስቲያን የምትገለገልባቸው ዝርዝር ጉዳዮች ብዙ ናቸው። እነዚህን በየመልኩ በውስጥ ካልሆነ በስተቀር በዝርዝር ማቅረቡ ያስቸግራል። አንዳንዶቹን ለመናገር ያህል ከተፈለገ የውስጥ ንዋያተ ቅድሳት መንበር፣ ታቦት ወይም ጽላት፣ መስቀል፣ ጻሕል፣ ጽዋዕ፣ ጽንሐ፣ ሙዳይ፣ መሶበ ወርቅ እነዚህ የውስጥ ንዋያተ ቅድሳት ናቸው። እርፈ መስቀልም አለ፣ ማንኪያ፣ አልባሳትም አሉ። በዚህ ውስጥ ልዩ ልዩ ማህፈዶች አሉ። እንግዲህ ዝርዝር ጉዳዩ በሥርዓተ ቅዳሴ የተገለጸ ነው። ከነዚህ ሌላ ቃጭል፣ ደወል፣ ከበሮ፣ ጸናጽል፣ መቋሚያ፣ ወንበር፣ ማብሪያዎች እንደዛሬ ኤሌክትሪክ ባልነበረበት ጊዜ መብራት የሚበራባቸው መቅረዞች ነበሩ። በሙሴ ተቋም አንጻር የተሰሩ ውስጣቸው ከላይ እስከታች ክፍት ይሆንና ግራና ቀኝ በዙሪያቸው 3ም 5ም 7ም ጣት እየተደረገላቸው በሁሉም ዘይት እየተሞላባቸው ክር እየተደረገባቸው የሚያበሩ የጥንት ማብሪያዎች አሉ። ሌላም ልዩ ልዩ ማብሪያዎች እንግዲህ ይህንን የመሳሰሉ በልዩ ልዩ የመሰዊያ ስፍራ ለአገልግሎት የተሰየሙ አሉ። እንግዲህ እነዚያን በምስጢር የሚጠኑም አሉ፣ በይፋም የሚነገሩ አሉ። ዋናዎቹ ግን ከዚህ በላይ የዘረዘርኳቸው ናቸው። መንበር፣ ጽላት፣ ታቦት የሚኖሩበት ስጋው ደግሞ ሁልጊዜ የሚሰዋበት ነው። በብሉይ ኪዳን እነዚህ ነገሮች ለአራት ተከፍለው ይኖሩ ነበረ። 5ም ሊሆን ይችላል። ግን ዋናዎቹ ታቦት፣ ጽላት፣ ማዕድ፣ መስዋዕ ይባሉ ነበረ። መንበር ለሁሉም ማስቀመጫው ወንበሩ ነው። ታቦት፣ ጽላት የነበረበት ከግራር እንጨት የተሰራው ሳጥኑ ነው። ጽላት ቃሉ የተጻፈበት የእብነበረድ ገበታ ነው። ማዕድ ህብስቱ ተሰርቶ ይቀርብ የነበረበት ከማይነቅዝ እንጨት የተሰራ በወርቅ የተለበጠ ጠረጴዛ ነው። መስዋዕ ከብረት ተሰርቶ ወጥ ብረት የሆነ ከብረት የተሰራ ስጋው የሚጠበስበት ስቡ ይጤስበት የነበረው ነው። አሁን ግን በሐዲስ ኪዳን እነዚህ ሁሉ ተጠቃለው ታቦት በሚባለው ነው የሚጠሩ። ጽላትም ይባላሉ፣ ማዕድ፣ መሰዊያም ይባላሉ። የእግዚአብሔር ቃል ስሙ ስለተጻፈባቸው የውጣ የሚለው ስሙ ስለተጻፈባቸው ጽላት ይባላሉ። እግዚአብሔር አድሮባቸው ስለሚኖር ታቦት ይባላሉ። እግዚአብሔር በዚያ አድሮ የምእመናንን ጸሎት፣ ምጽዋት፣ መስዋዕት፣ ቁርባን፣ ስግደት ስለሚቀበልባቸውና የኃጢአት ስርየት ስለሚሰጥባቸው ምሕረቱን፣ ቸርነቱን፣ ሀብቱን፣ ጸጋውን፣ በረከቱን ስለሚያደልባቸው መንበር ይባላሉ። ስጋው ደግሞ ስለሚቀርብባቸው ማዕድ ይባላሉ። ስለሚሰዋባቸው መስዋዕ ይባላሉ፣ መሰዊያ ይባላሉ። እና
ይሄ አንድ ታቦት ነው ይሄን የምንለው። ለምን በብሉይ ኪዳን ብቻ ተወስኖ አልነበረም ወይ እያሉ የሚከራከሩ አሉ። ጌታ ግን ተጠይቆ ሲናገር እውነቱን ልንገራችሁ የውጣ ኦሪት ነቢያት ከኦሪት ከነቢያት ተለይታ ለምን ጊዜውም አታልፍም ነው ያለ። አታልፍም ነው ያለ። የውጣ አታልፍም ነው ያለ። የውጣ ዮድ ማለት ኢየሱስ ማለት ነው። ይህም ኢየሱስ ክርስቶስ ወልደ እግዚአብሔር የሚል ስሙ የተጻፈበት ታቦት እስከ ዓለም ፍጻሜ ድረስ ሲሰራ የሚኖር መሆኑን ነው የቃሉ የሚያስረዳን። እና ለሙሴ ጽላትን የሰጠ ኃያል ቃል እግዚአብሔር ሰው ሆኖ በስጋ ተገልጦ የውጣ እስከ ዓለም ፍጻሜ አታልፍም ብሎ ስላወጀ የኢትዮጵያ ቤተክርስቲያን በዚህ አዋጅ መሰረት እስከ ዓለም ፍጻሜ በጽላት በታቦት ትሰራለች። በሕጉ መጽሐፍ በፍትሐ ነገሥትም እንደ አቅሙ እንደ ሁኔታው የሚንቀሳቀስ በተፈቀደው ቦታ ሊገኝ የሚችል ሆኖ እንዲዘጋጅና ስርዓት እንዲከናወንበት ስለተፈቀደ በቤተክርስቲያን ሕግም የታወጀና የታወቀ ነው። ስለዚህ ነው የኢትዮጵያ ቤተክርስቲያን ጽላትን የምትጠብቅ የምታከብር። እንግዲህ ጻሕልና ጽዋ በጽላቱ ላይ ሆነው ጽዋው ደሙ የሚቀዳበት ጻሕሉ ስጋው የሚፈተትበት ነው። መስቀል የሁሉም መባረኪያ ነው። ማዕጠንት ዕጣን የምናሳርግበት ነው። ዛሬ እንደ መስዋዕቱ ሁሉ ዕጣኑን በጸሎተ ዕጣን ተባርኮ ከቅዱሳን ጸሎት ጋር ወደ እግዚአብሔር ፊት ይቀርባል። ሐዋርያው ዮሐንስ በራእዩ በምዕራፍ 8 እንዳስረዳው መላእክት የቅዱሳንን ጸሎት ከዕጣን ጋር ወደ እግዚአብሔር ፊት ያቀርባሉ። ጽና መስቀል ቃጭል በየጊዜው ለምእመናን የቅዳሴውን ጸሎት እየከፈልን እንደምንሰራ ባለፈው ተናግሬያለሁ። እና ቅዳሴ ሲገቡ ኋላም ደግሞ ትምህርቱ ተፈጽሞ ወደ ፍሬ ቅዳሴ በምንገባበት ጊዜ ለቁርባን የማይበቁ ሰዎች ማለት ገና ያላመኑ ሰዎች ቦታውን እንዲለቁ፣ በመጨረሻ ደግሞ ጸሎተ ፍሬ ቅዳሴው ካለቀ በኋላ ለመቀበል የሚዘጋጁ እግዚኦ መሐረነ ክርስቶስ ብለው በጸሎት እንዲቀርቡ፣ በመጨረሻም ድርገት መውረዳቸውን ሁሉም እንዲያውቅ የሚታወጅበት ነው። ደወል ደግሞ ሌሊትም ቀንም ለጸሎት ለቅዳሴ የሚያስፈልገውን ሰዓት የምናበስርበት ነው። ከበሮ፣ መቋሚያ፣ ጸናጽል መዘምራን በቤተ ክርስቲያን በማህሌትና በልዩ ልዩ ምስጋና ጊዜ የሚሰሩበት ንዋየ ቅድሳት ነው። እነዚህ ናቸው። ከዚህ ጋራ የሚቀርቡ ዕጣን፣ ጧፍ፣ ዘይት ወይም ሻማ አሉ። ዕጣኑ ከጸሎት ጋራ ጸሎቱን የሚያሳርግበት ነው ብያለሁ። መብራቱ ጌታችን በመጽሐፈ ኪዳን ስለ ቤተ ክርስቲያን በሰጠው ትእዛዝ መሰረት ቤተ ክርስቲያን በጸሎት ጊዜ በልዩ ልዩ መብራቶች እንድታሸበርቅ፣ ምንም አይነት ጨለማ እንዳይኖር፣ ይልቁንም ወንጌል በሚነበብበት ጊዜ የበለጠ ብርሃን እንዲሆን የሚል ትእዛዝ ስለሰጠ በዚያው መሰረት የሚፈጸም ነው። ይህም አዲስ ሳይሆን በሙሴ ጊዜም ሲሰራበት የቆየ ነው። ኋላ ግን ጌታችን ከዚያ በበለጠ እንዲስፋፋ አድርጓል። ዘይት በልዩ ልዩ ጊዜ ሊያገለግል ይችላል። ግን በጸሎተ ቅዳሴ ከሰም የተሰራ ንጹህ ጧፍ ነው የሚበራው እና ይህም ስርዓት ነው። ጌታ የሚከተለኝ እኔ የዓለም ብርሃን ነኝ፣ የሚከተለኝ በጨለማ አይኖርም ስላለ ወደ ክርስትና ሃይማኖት የሚመጣ ሁሉ ከጨለማ ወደ ብርሃን መምጣቱን የሚያበስር ነው። ጽና ያው ቅዱስ ዮሐንስ በራእዩ በምዕራፍ 4 እንደገለጠው
24ቱ አለቆች እያንዳንዳቸው የወርቅ ማዕጠንት ይዘው ነበር ነው የሚል። እዚህ ላይ እናስተውል የሚገባን የጽና አይነቱ ሁለት ሊመስለን ይችላል። አንዱ በሙሴ ጊዜ የተሰራው በሙሴ ጊዜ የነበረው የማይነሳ የማይንቀሳቀስ አንድ ቦታ የተቀመጠ ሆኖ ካህኑ ፍሙን አምርቶ እዚያ ላይ ያደርገዋል። ከዚያ ስህን ሰንድሮስ የሚባል ዕጣን አለ። ያንን እሳቱ ላይ ይጨምርና ህለት ወርቅ አለው። በዚያ በህለት ወርቁ አገለባብጦ ቶሎ ብሎ ወደ ሌላ ዕቃ ያዛውረው ነበረ። እሳቱ ወርቁን እንዳይሰማው ጢሱም በትኩስነቱ እንደጣፈጠ እንዲሰራጭ ለማድረግ የሚያደርገው ነበረ። ዛሬ ግን እንደ አይነት አይደለም። በቤተ ክርስቲያን የምንገለገልበት ካህኑ በእጁ ይዞ እየወዘወዘ አንድ ጊዜም ከቀኝ ወደ ግራ ከግራ ወደ ቀኝ እያመላለሰ የሚሰራበት ነው። ይህ እንግዲህ ቅዱስ ዮሐንስ በራእዩ በምዕራፍ 4 እንደገለጠው በካህናተ ሰማይ እጅ ያለው አይነት ማለት ነው። በካህናተ ሰማይ ያለው አይነት ማለት ነው። የዛሬ ካህናት ምድራውያን ሳይሆኑ ሰማያውያንም ጭምር መሆናቸውን የዛሬ ካህናት ጸሎታቸውም ቅዳሴያቸውም ምድራዊ ብቻ ሳይሆን ሰማያዊም ጭምር መሆኑን ምድራዊ ጉዳይ ብቻ የሚፈጽም ሳይሆን ሰማያዊውንም ሀብት የሚያሰጥ ጭምር መሆኑን ለመግለጽ የሚከናወን ነው። የሻኩራዎቹ የመርገፎቹ ይዞታዎችም እስከ 24 ቁጥር ድረስ ይደርሳሉ ይባላል። በ24ቱ ካህናተ ሰማይ ቁጥር ነውና በዚህ አይነት የሚዘጋጅ ነው። አለቃ እያሌው ታምሩ የኢትዮጵያ ቤተክርስቲያን የሊቃውንት ጉባኤ ዋና ሰብሳቢ